አንዴ ያስታንዴ ነው ምንድን ነው ይሆናል ምንድን ተራ ሰዎች አይደለም እኮ ውጣ እኮ ነው እያልኩ ውጣ ካለበት ውጣ ገብቶሃል ውጣ በቃ ምንም አይጠፋም ደንግጠናል በሰዓቱ እባክህ ውጣና እናውራው አይደለም ምንድነው ይሆናል ፊቱ ወደ ሌላ ነገር መቀየር ጀመረ ሌላ ነገር ውስጥ እንዲገቡ አስደረግሽ ምን ማለት ነው ሌላ ነገር ውስጥ እንዲገቡ አደረግሽ ማለት እንዴ የምትለው ነገር ምንድነው ምንድነው ይሆነ ያለው አይ ምንም በቃ አይውልህ በቃ ያጣራናቸው ብዙ ነገሮች አሉ ከሴትዮዋ ጀርባ ምን አለ እኔ ራሴን ማቀው ራሴን በቃ ሊደፍረኝ ነው ከዚህ በኋላ እኔ ከሱ ጋር መኖር አልችልም ለማደር ሰቀቃለሁ ምክንያቱም በቃ አንዴ ሙለ ሶስቴ የመድፈር ሙከራ አድርጎብኛል ምንድነው እዚህ ቤት የመጡት አንቺ ጋር ለምን ነው መጀመሪያ እዚህ ቤት አልነበረም የሚኖሩት አይደል ሌላ ሰው ያኖራቸውን አያኖራችሁ ምን ነኝ እዚህ ቤት ያኖሩኝ እኮ ታዲያ አሁን እኮ ያለው እኮ ምንድነው ታውቂያለሽ የገዛው እኔ አልቻልኩም በቃ ካንዴ ሙለ ሶስቴ ሊደፍረኝ ሙከራ እኔ አልቻልኩም በዛ ላይ እኔ እንዴ ወንድሜ ራሱ አይመስለኝም የሆነ ሰዓት በቃ እንደዚህ ይዞኝ ምናምን ይቀየርብኛል ይቀየርብኛል ማለት ያንን ነገር ለመርሳት ስል ነው ከና አበራ ጋር አበራ በህይወት አለ ምን ታሪኬን አበላሽው ያ አበራ የሚባል ሰውዬ አላስፈላጊ ነገር ነው እያወራ ያለው ስለ ቤተሰብ ማውራት አልፈልግም የተደበቁ ውስብስብ ያሉ ጉዳዮች አሉበት እዛ ቤት ነው አንተ ናፈቅደ ቤቴ ድረስ እንደዚህ አይነት ሰው ሊገባ አንቺ ሲታረለሽ እና ወንድም ተዳፈር እንደ ይጭራል ተዳፈሩ እንደዚህ ገብቷል ነው አንቺ ማለሽበት ከሱ ጋር እንዴ እኔ ራሴን ማቀው ራሴን እኮ እውነታውን ከሱም በላይ ታቂኛለሽ አይደል ይሄ አንተ ትልቅ ደረጃ እንዳደረሰ ከሱም በላይ ታቂኛለሽ ስለዚህ እና ታዲያ ምንድነው ይቅር ስራውን በቃ ይቅር ሌላ ሰው ያኖራቸውን አያኖራችሁ ምን ነኝ እዚህ ቤት ያኖሩኝ እኮ ታዲያ አሁን እኮ እያለ ያለው እኮ ምንድነው ታውቂያለሽ በቃ እነዚህ ሰዎችም እውነቱን እንደራቸውና አውቀው ይሄዱ በቃ አይወቅ እኔ ስለሱ አይመለከተኝም ገብቶሻል እውነቱን እንገራቸው ማለት አንቺን ታውቂያለሽ ማለት ነው ይሄንን ጉዳይ ማለት የምን እውነት ነው የሱን አመል አይደለም ማለት ሱሶቹን አንተ የተሳሳተ መረጃ ይዘህ የመጣውን ነገር እሱን በትክክል ማስረዳት አለብኝ ማወቅ አውቀህ መሄድ አለብህ ነው ያልኩት እንጂ እያልከ ያለው ነገር ትክክል ነው እያልኩ አይደለም ግዴታችን አይደለም ለነሱ ግዴታ ማስረዳት ይሄን ስራ አትፈልገውም ይቅር እንዴ ይሄ እኮ በጣም ትልቅ ስራ ነው እያልኩ እንዴ ይቅር በቃ አትፈልገው ይቅር ከሱ በላይ ልትጭኔ ምንም ነገር ላደርጋችን ማለት መረጃው ሲወጣ ነው የሁሉ ነገር ይቅር እያልከን ያለው ማለት መጀመሪያ ጥሩ ነበረ ከዛ እንደዚህ አይነት ነገሮች አሉበት ስንል ባንዴ ተቀየርኩ ማለት ይቅር አይደለም ምንም የለብኝም እንደሌለብኝ ስለማቅ ነው ገብቷል ያላደረኩትን ነገር ደግሞ አደረክ ስትል ከሌለብህ ምንም እንደዚህ የሚያደርግ ነገር የለም ተረጋጋና ወይ ቁጭ ብለህ አስረዳው አይ ካልክ ደግሞ እኔ ስራውን አልፈልግም ካልክ በቃ ችግር የለም ነው እኔ ምን አይመለከተኝም እኔ አንተ ብዬ ነው ነገር ያደረኩ ያለሁት በቃ እኮ ቢወጡ ይሻላል እኔ ምንም አልፈልግም ስለዚህ ይኸውልሽ እዚህ ጋር ካሜራም ደቀነው ካሜራውንም አጥፋው እና ውጡ ነው ካሜራው ማይጠፋም እኛም አንወጣም አንደኛ እህት የነበረች እህትን መድፈር አያስጠይቅም ለመድፈር ምን የምመደፈው ነው የምታወራው የሰው ምንድነው እኔ በስርዓት አውራ ነበር እስካሁን ስም ገባኝ እኔ ቤት ጎር እየኖረትኝ እሷን ጠይቃታለሁ ማለት ነው እኔ ወዴት ማልወጣ እህትህን ጥራ ችግር የለም ምን ማስረጃ ይሄ ያለ ሰው አኒ ፊት ለፊት ማምጣት ትችላለህ በትክክል ያረጋግጥልሃል ማንንም ሰው ብሎኝ አይደለም ምን እሱ ለምን ያልነገርኩኝ ወንድም እንዴት ነው እሷን ሊደፍራት የሚችለው እንዴ ምን እያልከኝ ያለው ለምን ሊደፍራት እንደሞከረ ምን አስበው አይ እኔ እስከማውቀው ድረስ ስለምትለው ነገር እኔ አላፍ ንግግር ሳይሆን ምንም የሚያስፈልግ ነገር ነው ይዘህ መጣ ስለኔ ጸባይ ስራ መስሎኝ ነግሬያለሁ ስራ ብለህ ነግሬያለሁ ብዙ ነገሮችን ማወቅ ያለብን ነገሮች ድረስ ነግሬያለሁ አላስፈላጊ ነገር ነው እያወራ ያለው ምንም አላስፈላጊ ነገር አይደለም የተደረገው ነገር ይሄን ነገር አርገሃል ወይ አላልኩም ለምንድን ነው ያረከው ብለን ያለ ስም እየሰጠኝ በህግ ልጠይቀህ ይችላል ከዚህ በላይ ምን ይበለ በቃ በህግ ልጠይቀህ ይችላል እህቱን በስርዓት ነው እያወራህ ያለው እሺ ማስረጃው ተታሳጂ ፍራሽ ብሎ ችግር የለው ማስረጃ በቂ ማስረጃዎች አሉ በጣም ማስረጃዎች አሉ ይጀመር አንቺ ለምንድን ነው እነዚህ ሰዎች እህትና ወንድም እዚህ ቤት አልነበረም መጀመሪያ የሚኖሩት አይደል እና ለራዳቸው ባለፈው ነገርኩ አይደል እኮ አንድ ክፍል ቤት ሰተሽ የሆነ ፍራሽ እየሰማኸኝ ያለው ተረጋጋ አይደለም ተረጋጋ ለምንድን ነው እዚህ ቤት የመጡት አንቺ ጋር ለምንድን ነው መጀመሪያ እዚህ ቤት አልነበረም የሚኖሩት አይደል አንድ ክፍል እዚህ ግቢ ውስጥ የሆነ ሲሚንቶ በሲሚንቶ አለ እስካሁን እንደ ሳስረዳ የቆየሁት ምንድን ነው
እኮ እዚህ ቤት ውስጥ ለምን አመጣሻቸው? እሺ ካንቺ ጋር ለምን ኖሩ? ያ ነገር አይመለከትም። በሰው ህይወት ነው እየገባ ያለው። አንድ ክፍል ሰማኝ፣ አንድ ክፍል ቤት ውስጥ ነበር የምትኖሩት። አይመለከትም። አንድ ክፍል ቤት ውስጥ ሲሚንቶ በሲሚንቶ ነበር የሰጠሽው አንድ ፍራሽ ላይ አይደለ? ከዛ በኋላ ግን እዚህ ይዘሻቸው መጣሽ። ለምን አመጣሻቸው? ብቻዬን ስለሆንኩ ምን ችግር አብሮኝ ቢኖሩ እኮ ያን ያህል ጊዜ 7 ወር ነው ወደ 6 ወር አካባቢ እኮ አንድ ቤት ውስጥ በቀኔ ሰው ስለሞት ማብራራት አይጠበቅብሽም። አያገባም። ለምን ችግር አለ? አያገባም። ማብራራት አይጠበቅባትም። አትርበትበቺ ማለት አትናት በይ ችግር የለም። ምን አልኩኝ? ምንም ማለት ምንድነው? ለምን ነው እዚህ ቤት መጣጣለ እንዴ? እሱ እህቱ ላይ ሌላ ነገር ሊያደርግ ካላሰበ በስተቀርና አንቺ እነሱ ጩኸት ጭቅጭቅ ካረበሽሽ በስተቀር እዚህ ካሜራው መጣ ነው እየሰማኛለሁ። ወዴትም አልወጣም። ለምን ማውጣት ሰው ቤት እኮ ነው ያለው። ጥሩኝ ደም አልፈልግም። ከዚህ በኋላ ነገር አጣራ ነው አንቺ ማለሽበት ከሱ ጋር የእህቱ መደፈር ላይ አውራኝ ከማን ጋር እያወራን እንደላሻለ ነው። ወዴትም አንወጣም። ይኸውልህ አላስፈላጊ ቃላቶችን እየተጠቀምክ ነው ያለው። በቃ እንዴ ከማን ጋር እያወራን አታውቅም። በሰው ቤት ነው መጥተህ አንቺ ሴት አይደለሽ እንዴ? እንዴት ሴት ላይ ሰው ነገር ያደርጋል? ነው ተረጋጋ። አልወጣም። አልወጣም። አንቺ ሴት አይደለሽ እንዴ? ነው እንደምታዳፍር እንዴ? ጭራሽ ተዳፈሩ እንደዚህ ገብቷል። ይኸውልህ ሰማኝ፣ ተረጋጋና ሰማኝ። ማይሆን ነገር እንዲፈጠር አንተ ናፈቅደ ቤቴ ድረስ እንደዚህ አይነት ሰው ሊገባ ማይሆን ነገር እንዲፈጠር እያደረግክ ነው ያለው። ስለዚህ ማለት ሌላ ኃይል ጉልበቶች ምናምን አንጠቀምም እኮ ይኸውልህ እኮ አሁን ይኸውልህ በሰላም እናውራ በቃ ማለት እዚህ ጋር ጭቅጭቆች መፈጠራቸው በሰላም እናውራበት ማለት ሴክሬት መሆን ካለበት ነገሮቹ በድብቅ የሚቀመጡ የምንባል ከሆነ እዚህ ቁጭ ብለን ነገሮቹ ፈተን እንውጣ። ምንም የሚያስፈልግ ድብቅ ነገር የለም። ምንም የሚያስፈልግም ነገር የለም። ይኸውልህ መረዳዳት ካለብንም ምንም የምንረዳዳው ነገር የለም። ተረድተኛለህ? ይኸውልህ ምንም ግን አንቺ ነው ግራ እየገባኛል ማለት ሴት ነሽ እዛ አንድ ክፍል ውስጥ ቤተሰብ ብቻቸውን አስቀምጠሽ እዚህ ያመጣሻቸው አይመለከትም። ሌላ ነገር አይመለከትም። እኔ ወዴትም አልወጣም። ነገር ከመፈጠሩ በፊት ብትወጣ ይሻላል። ይኸውልህ እየሰማኝ ነው ያለው። ውጣ። ምንም የሚያስፈልግ ነገር የለም። ውጣ ማለት ኃይል ምናምን ሌላ ነገር እንድጠቀም እንዳገፋፋኝ ያልሆነ ነገር እንዲፈጠር በትህትና ስናወራ ቆይተናል። ግን አንተ ወደ ያልተገባ ነገር እየሰማኸኝ ነው? ሲጀመር ለቀቂኝ። ተረጋጉና ምንም አይነት እርምጃ እንዳትወስዱ። ምንም የሚያስፈልግ ነገር የለም። ውጣ። ስማኝ፣ የምታደምጥ ከሆነ ማለት ነው። እዚህ ጋር በቀላል ጉዳይ አይደለም የመጣ ነው። እዚህ ጋር ዝም ብለን ተራ ሰዎች አይደለም እኮ። ውጣ እኮ ነው እያልኩ ያለው። ውጣ። ስርዓት ያዝናት አለብህ። ውጣ። ወዴትም አልወጣም። ገብቶሃል? ውጣ። በቃ ምንም አይጠፋም። በቃ ምንም አይጠፋም። ውጣ እኮ ውጣ። በቃ መውጣት አለብህ። ውጣ። ምንም አይጠፋም። የሚጠፋ ነገር የለም። ስርዓት ያዝና ተቀመጥ። ሲጀምር ስርዓት ያዝና ተቀመጥ። ሰማይ ነው አባስ ያመው ማለት ስርዓት ያዝና ተቀመጥ እኮ። ስርዓት ያዝና ተቀመጥ። ቁጭ ቀልድ አይደለም። እዚህ ጋር ይዘን ይመጣል። እስካሁን ያለውን ነገር ላለማውራት ዝም ብዬ ቁጭ ብያለሁ። ሰሙኛላችሁ? እስካሁን ዝም ብዬ ተቀምጫለሁ። ምን ማለት ነው? ዝም ብዬ ተቀምጫለሁ። እዚህ ቤትም የመጣሁበት አንደኛ ምክንያት ገራችሁ ስራ የሚባል ነገር የለም። ለምን አልገባኝ። እኔ ምንም ኢንተርቪው ኤንጂኦ ወደ ውጭ ድርጅት ብዬ መጣሁት የእናንተን ጀርባ ለማጥናት የተጠቀምኩበት የምርመራ ዘዴ ነው እንጂ እኔ የምርመራ ጋዜጠኛ ነኝ። እዛ ጋር የምታያቸው የህግ አካላትም አለ፣ ጋዜጠኞችም ብዙ ሰዎች አሉ አብሮኝ። ከኛም እንደምትፈልጉት እኛ ማለት እኛ የተለየ ወንጀል እኮ አልሰራንም ማለት። ዝም በል። እስካሁን በሰላም ሳውራ የነበረው ነገሩን በራስህ አንደበት አውጥተህ ያረከው ነገር ትናዘዛለህ ብዬ ነው። ምንድነው የምትፈልጉት ነገር? አሁን እዚህ ጋር ካሜራ ደቅነህ ምንድነው የምትፈልጉት? የምርመራ ባለሙያ ጋዜጠኛ ምናምን ሲጀመር ያስከስሳል። በቃ ያስከስሳል። ይኸውልህ ገብቷል አይደለ? ማይሆን ነገር ውስጥ እየከተተ መቅረጹ ነው የሚያስከስሰው። የገዛህትን መድፈር ነው የሚያስከስሰው። አንተ ሰውዬ አንቺም ዝም በይ። ይኸውልህ እያንዳንዱን ህይወታችሁን አውቃለሁ። እዛ አቶ አበራ ሲያሰቃያችሁ የነበረውን ጭራሽ እዛ ማደጎ ቤት ምን ነው ደንገጥሽ? ምንድነው ያልከው? እዛ ማደጎ ቤት ሲሰቃዩ የነበረውን ጭራሽ እያንዳንዱን ነገር ሁሉንም ህይወታችሁን አውቃለሁ። አይመለከትም ማለት ማን ነው አበራ? ምን ነው ተርበተበት? አበራ ማለት እነሱን ማደጎ ቤት አርጎ ሲያኖረው የነበረ ግለሰብ
ሲያኖር ሳይሆን ሲያንገላታ ሲያሰቃይ የነበረው አረ ሰውዬ ዛሬ እያወራ ያለው የተሳሳተ ነገር ነው የተሳሳተ እኔ መረጃ ግራ ይገባኝ እዛ ብዙ ስቃይ አብራችሁ አሳልፋችሁ እንደ እህት እንደ ወንድም ተሳስባችሁ ኖራችሁ አሁን ነገሮቹ ሲያልፉ ጊዜው ተሽሎ ጭራሽ ዘመድ ስታገኙ እንዴት የገዛ እህት ላይ ለመነሳት አትበል እንደዚህ አትበል ሰውዬ ወልደ የማይሆን ነገር ነው እያወራ ያለው እንደዚህ አትበል በቃ አትበል የማይሆን ነገር ነው ሌላውን ነገር ቶ ሰማኝ ሌላው ነገር ትወጣላችሁ አትወጡም ይኸውልህ አሁን ለምንድን ነው የምጠጣው በቃ ውጣ ለምን ነው እየጠጣ የምትመጣው አንቺ ራስ ወንድ ልጅ ነህ እንዴት ዝም ብለሽ ታያቻለሽ ይኸውልህ ወንድ ልጅ ነህ ለምን ነው ዝም ብለሽ አልሻችሽ አሁን ልትረዳኝ መሞክር ከሆነ ተረዳኝ ወንድ ልጅ ነህ ገብቶሃል አይደል አሁን ባለውበት ሲቹዌሽን አሁን ባለውበት ሁኔታ ለምን እንደዚህ ታረጋለህ ብሎ የሚጠይቀኝ ሰው አይደለም ያጣሁት ገብቶሃል ችግሬን ይፈታልኝ ምንድነው ችግር እኮ ይፈታል ግን ምክንያት ምንድነው ለምንድን ነው የምትጠጣው ወንድ ልጅ ሆነ ስራ አለማግኘት ማለት ይኸውልህ ያለፍኩበትን የህይወት ነገር አውቀዋለሁ ብለሃል እኔም ነግሬሃለሁ አይደለ በጣም 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 ቁስል ያለብኝ ልጅ ነው ገብቶሃል አይደለ አእምሮዬ ውስጥ ትልቅ ጠባሳ ተጥሎብኛል እኔ እንደ ልጅ እንደ ህፃን ልጅነቴን አላውቀውም ሳድግ ተረድተኛል እዚህ ጋር ልጅነቴን አላውቀውም በጣም ተጨቁኜ በጣም ተገልጌ ነው ያደግኩትኝ ስለዚህ ያንን ሁላ ነገር አለፌ አሁን ላይ ደግሞ እንደገና ስራ ሳላገኝ ስቀር ያፋኛል ተረድተኛል እንደገና ሰው ቤት ራሱ መቀመጤ በጣም 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 ነው የሚደብረኝ እኔ እንደ ሰው ቤት ነው እንደምታይ እንደዛ ለማለት ፈልጌ እንደዛ እኮ አንቺ እኮ ይልሽ እኮ አንቺ በቀናነት ነው አንቺ በቀናነት ነው ያስቀመጥሽን ግን ደግሞ ወንድ ልጅ ተሆኖ ብዙ የምፈልገው ነገር አለ ለዛ እንዳትጨናነቁ እዚህ ቤት እንድትኖር ያደረኩት ገብቶኛል እኮ ግን ደግሞ አንቺ ክፉ ሆነሻል ሳይሆን እኔ ለማለት የፈለኩት ወንድ ልጅ ሆነ ብዙ ነገር አለ ብዙ ነገር የሚያስፈልግ ነገር አለ ገብቶሃል አይደል ያንን ነገር ለመርሳት ስል ነው ሱስ ውስጥ የገባሁት ምንድነው ማለት እኮ ሱስ ውስጥ ድረስ አውቃለሁ ይገባኛል ስራ የለም ተቀምጠሃል ቤት ጭራሽ ዘመድ ቆይ አንቺ የት ነው የምታውቂያቸው ማለት የት አገኘሻቸው እነዚህ ሰዎች ከዚህ በፊት እነሱ ቤት አላልኩም ለነገር እኮ ማደጎ ቤት ለምን ያኔ ይዘሻቸው አልወጣሽም ታዲያ እነሱ ቤተሰብ እየመጣ እነሱን በማይፈልግበት ሰዓት አንቺ ለምን ወስደሻል አኖርሻቸው እኔም ልጅ ነኝ እኮ ይዛን ሰዓት እኔ እነሱን አምጥቼ እዚህ ቤት እንግዲህ እነሱ ገና ስራ ስላለው ነገር እንኳን በደንብ የሚያውቁ ሰዎች እድሜ ደግሞ ኩያ ናችሁ እንደማየው ታዲያ ያኔ እኮ እየነገርኩ ነው እንዴት እዛ ልትገቢ ይችላል ልታቂ ይችላል ስለዛ ጉዳይ ያኔ ልጅ ነበርሽ እኩል እድሜ ነው ማለት ብዙ ለውጥ ያላችሁ አይመስለኝም ሳይ እኔ እኮ በህፃንነታቸው አይደለም የማውቃቸው ልጆች የሆነ እድሜ ደረጃ ላይ ሲደርሱ ቢያንስ የ13 ዓመት ምናምን እድሜ እያሉ ነው እሺ እና በዛን ሰዓት ደግሞ እኔ በቃ እንደነገርኩ እዚህ ቤት ብቻዬን ነበር የምኖረው ያው ቅርብ ባይሆን ቤተሰብ ምናምን እኔ የተወሰነ እድሜ ደረጃ እስካለው ድረስ ቤተሰብ ነበረ እንደነገርኩ ማለት አያቴ በልጅነቴ ብታርፉ ቤተሰብ ነበረ ማለት ፋዘርና ማዘር ነበሩ ግን ስለ ቤተሰብ ማውራት አልፈልግም ገባ የራሴ የሆነ ስቶሪ የራሴ የሆነ ታሪክ አለኝ ቤተሰቦች ግን አሁን የሉም የቱ አንቺ በማድረግ ነው ያደግሽው አይደለም የት ሄዱ ታዲያ ቤተሰቦች ለተማወቅ አለብህ ነገር ማለት ይሄንን ቤት አያቴ ነች ያወረሰችኝ ነው ያልሽኝ አይደለ ታዲያ ቤተሰቦች የት ሄዱ እናትና አባትሽ የት ሄደው ነው አያትሽ ልታወርስ የቻለችው ላንቺ ይሄን ነገር ለአንተ ለምንድን ነው ማወቅ የሚጠበቅብህ ስለ እኔ ማለት ስለ እኔ ሂስቶሪ እንግዲህ ማወቅ ይጠበቅብሃል የመጣበት ይኸውልሽ እዚህ ጋር ለምርመራ ነው የመጣሁት ገባሽ አይደለ ካስፈለገ አንጠልጥዬ ሁለታችሁንም እስር ቤት መውሰድ ይችላል ማስለው እናንተ ጋር ያስኩት ማስረጃ ስላለ አንቺም ሴት ልጅ ስትደፈር ዝም ብለሽ ቁጭ ብለሽ ያይሽ ጭራሽ ቤትሽ አመጣሻቸው ማይሆን ነገር ነው ያወራህ ያለኸው ማይሆን ነገር ነው ስላስጠላሽ ነው እዚህ ያመጣሻቸው እባክህ ስለማይሆን ነገር አታወራኝ አሁን ምን አይነት ጨካኝ ነው አይደለም አንተ ምን አይነት ጨካኝ ሰው ነህ እህትህ ጋር እንደዛ ስትሰቃዩ አብራችሁ ብዙ ነገር ተንገላታችሁ እዚህ ጋር ሰማኛለህ እንደዚህ አትበል በቃ አትበል ምን አይነት አረመኔ ጨካኝ ሰው ነህ አንተ ባክ ስለምትለው ነገር የተሳሳተ የምሬን ነው መነግርህ ቆይ ሌላ ምንድነው ያለብህ ነገር ደግሞ ምንድነው ደግሞ ሌላ ነገር የምትለው ሌላ ብዙ ጉዳይ አለ ብዙ ጉዳዮች ሐሳብ ምንድነው ማለት ሐሳብ ምንድነው ማለት ከኛ ጋር ያለ ችግር ምንድነው ከናንተ ጋር ያለ ችግር የተደበቀውን ወንጀል አውጥቶ ምንም ወንጀል የለብንም እየነገርኩህ ነው ማጋለጥ ነው እኛ በሰላም እየኖርንበት ያለው እነዚህ ልጆች ደግሞ በቃ እኔ አስጠግቻሽ እየኖሩ ነው ያሉት ገባ ስራ አጥተው ነው ያሉት አሁን ስራ እየፈለጉ ነው እስከሚያገኙ ነው እኔ ጋር የሚያርፉት ሲያገኙ ራሳቸውን ችለው ይወጣሉ
እስኪያገኙ ራሳቸውን ይችላሉ። እስካሁን ታዲያ ለምንድን ነው ያላገኙት ስራ? በቃ የሆነ ስራ ይጀምራሉ። በቃ በቂ ስላልሆነ ደሞዙም ያለው ነገር ለነሱ በቂ ስላልሆነ ምክንያቱም ከዚህ ቤት ለመውጣት ወይም ራሳቸውን ችለው ለመኖር በቂ ነገር ያስፈልጋል። ለምንድን ነው ታዲያ ያኔ ቤተሰብ እነሱን ፍለጋ የሚመጣ ቤተሰብ እነሱ ሊወስድ የሚመጣ ቤተሰብ ፎቶአቸውን አይቶ ወዷቸው ከዛ በኋላ ሲያገኛቸው ምንም ሳላወራ ስለምንድን ነው ስለ እድል የምታወራው? የእድል ጉዳይ ነው ስለማቅ ነው። በቃ ምኑ ነው የምታውቂው? ማለት በቃ ብዙ ጊዜ ወደ ውጭ ምናምን ለመሄድ ሞክረው ነበር ግን አልተሳካላቸውም። ለምንድን ነው ማለት ይሄ ሁሉ ነገር ለምንድን ነው? እኔ የማውቀው ነገር የለም። ለምንድን ነው ያልተሳካላችሁ? ስለነሱ አውቃለሁ እያልሽ ነው ደግሞ አሁን ማውቀው ነገር የለም ትያለሽ። ወይኔ አይልህ ብዙ ሰው መጥቶ ቼክ አድርጎ ምናምን ሊወስዳቸው ሞክሮ ግን አይሳካም። ይሄ ደግሞ የእድል ጉዳይ ነው። እኔ እንዴት ላውቅ እችላለሁ? ይሄን ግዴታ ማወቅ አለብኝ። ስለነሱ አውቃለሁ እያልሽ ነው አይደለ? የማውቀውን እኮ ነው እየነገርኩህ። የማውቀውን ነገር ነገርኩህ አይደል እንዴ? እነዚህ ልጆች በቃ በጣም ስለሚያሳዝሩኝ ብዙ ነገር ድር ሞክረው አልተሳካላቸውም። ግን በምችለው አቅም ስረዳቸው ቆይቻለሁ። እድሜያቸው ሲደርስ እኔም ማለት ወጣት ሲሆን በቃ ያለው ነገር ሲገባኝ ከዛ ማለት ማደጎ ቤት ሲወጡ ነው እኔ ተከራይተው እየኖሩበት ባለ ታይም ብዙ ነገሮችን መቋቋም ሲያቀታቸው በቃ ኑ እኔ ጋር ረፉ ወይም ነገ ለተወሰነ ጊዜ ነገር እስከሚስተካከላቸው ድረስ እኔ ጋር ቆዩ አልኳቸው። ይሄ ነው የማውቀው እኔ። ከዛ አስቀመጥሻቸውና ሁለቱንም ሌላ ነገር ውስጥ እንዲገቡ አስደረግሽ። ምን ማለት ሌላ ነገር ውስጥ እንዲገቡ አደረግሽ ማለት እንዴ? የምትለው ነገር ምንድን ነው? ምንድን ነው እየሆነ ያለው? አይ ምንም በቃ ይኸውልህ በቃ ስለምለው ነገር ከገባህ ከዚህ በላይ ማውራት አይጠበቅብንም። አሁን ከቻልክ ብትወጣልን። አልወጣም። ይሄንን ያጨናነቀው ማለት አንዳንዴ አንተ በሌለበት የማውቀው ነገር የሰራውን ነገር ስለሚያውቅ ነው። ምንም የሰራው ነገር የለም። የሰራውን ስራ ስለሚያውቅ ነገር እኮ አይደል ትወጣልኛለህ አሁን? እሺ በቃ ዝም በል በቃ ከቻልኩ የሰራውን ስለሚያውቅማ ምንም ስራ የለበትም። የተሳሳተ ነገር ነው። ማን ነው እንደዚህ ብሎ ያወራ? አንተ ባይና አይተሃል? አይቻለሁ። እኔ የሱስ እሺ አንቺ ምን አይነት እንደው ማለት ሴት መሆንሽን እንኳን እንዴት ትዘነኪያለሽ? ዝም በል አንቺ ላይ ይሄ ነገር ቢደርስስ? መርዳትሽ ጥሩ ሰው ነሽ። አዎ ስትቀርቢያቸውማ ስትያቸው ጥሩ ሰው ነሽ። ግን ጭራሽ እንደውም እኮ ማዘን ያለብሽ እኮ ለሴቷ ነው። እሺ ዝም በሉ በቃ አሁን ዝም ሁለታችሁም አታውሩ። ዝም በሉ በቃ ዝም በሉ። ወዴት ነው የምወጣው? አልወጣም። ቤቴ ለቀውጣልኝ። ስወጣ ደግሞ አንጠልጥዬ ሁለታችሁንም አንጠልጥል እየፈለግከውን ብታደርግ እኔ ምንም ስራ የለብኝም። ገባ? ምንም ወንጀል የለብኝም። ወንጀል የለብሽም። አዎ ስትደፈር እዚህ ቤተሰብ የላቸውም ብቻቸው ነው ምናምን ብለህ አጣርተህ መተህ ወይም ይሄን ቤት ለመውረስ አስበህ ነው ጭራሽ እንዲህ ተሸፋፍነህ የመጣኸው እኮ በቃ አንተ ለመውረስ እና እንደዛ አቅለን የሚሆነው መችስ ዛሬ ሰው አይታመንም። ታውቂኛለሽ ከዚህ በፊት እኔ አላውቅም። ይኸውልህ ለምን አትወጣም? አሁን ውጣ በእናትህ። ስለነሱ እያወቅሽ ለምን ደላላ ቤት ውጣ በቃ አሁን ይኸውልህ ደላላ ውጣ በቃ አይመለከትም። እየሰማኸኝ ነው? ውጣ አይመለከትም ውጣ በቃ። የት ነው ያገኘሻቸው? ይኸውልህ እኔ አትመልሽለት ይውጣ አትመልሽለት በቃ። ማደጎ ቤት ሲወጡ አልሰማሁም ነበረ። ሳጣራ ደላላ ቤት እንደሚገኙና ያለው ነገር ሰሳማ ነው ተቀበልኳቸው። አዲስ አበባ ውስጥ ተቀበልኳቸው። ማአት ደላላ ቤት አለ። ማደጎ ቤት ስለማውቃቸው ነው እነዚህ ሰዎች እኮ ማአት ደላላ ቤት አለ። እነሱ የጠየቁበትን ደላላ እንዴት ታውቂ ቻልሽ? እነሱ ያሉበት የደላላ ቦታ እንዴት ማለት እንዴት አግኝተሽው? የት ደላላ ቤት እንዴት ነው? የት ባገኛቸው ምንስ ባገኛቸው ይመለከታል? ይሄ ያንተ ጉዳይ አይመስለኝም። ይሄ እኔ ጉዳይ ነው። ስርዓት ያዝ። ልቀቀኝ። ውጣ ነው የምፈልገው። በቃ ወዴት ማለት ነው? ልቀቅ እያልኩ ውጣ በቃ ስርዓትን ያዝ። ልቀቅ። ውጣ በቃ ውጣ። ወዴት ማለት ነው የምፈልገው? ውጣ። ወዴትም አልወጣም። ወዴትም አልወጣም። ሌላ ነገር ውስጥ ለምን ሰው ተከታተለ? ውጣ። ወዴትም አልወጣም። ስርዓትን ያዝ። ስርዓትን ያዝና ተቀመጥ። ቀልድ አይደለም እዚህ ጋር ይዘን የመጣ ነው እኛ። ስርዓትን ይዘህ ትቀመጣለህ። ገና እኮ ነው ገና ወንጀል ተጋልጦ ገና እናንተ ውጭ እናውራሽ። አብራ የነበረችውን እህትህን እስኪ እኔን ስማኝ ከመመኘት ያደረሰ እኔ እናንተ እናውራ። ምንድን ነው የምናወራው? ማለት በቃ ውጭ እናውራ በቃ። እያንዳንዱን ነገር ሰሚኛለሽ አይደለ? ገና ከዚህ በላይ ይመጣል። እኛ ከዚህ በላይ አንተ ብዙ ነገር ሰማነው አይደል እንዴ? እኛ ለምንድን ነው ማሰማን? ለምንድን ነው ማትረዳን? እኛ
እባክህን በቃ እኛ ከዚህ በላይ እናወራ አንችልም። ከፈለክ ደግሞ ውጭ እናወራ። እኔና አንቺ ምንም ውጭ የምናወራው ጉዳይ የለም። ጉዳይ ከአንቺ ጋር ብቻ አይደለም እንዴ? ምንድነው እየሆነ ያለው? ምንድነው ጥፍሩ እየሆነ ያለው? ጥፍሩ ምንድነው እየሆነ ያለው? ጥፍሩ ምንድነው እየሆነ ያለው? ሰማኛለህ? የምር ጥፍሩ ምንድነው እየሆነ ያለው? እባክህን ውጣና እናውራ። ውጭ አይደለም ምንድነው እየሆነ ያለው? እናውራ እየነገርኩ ነው። ውጭ ላይ እኮ ጥፍሩ ምንድነው እየሆነ ያለው? እንዴ ምንድነው? አይደለም ጥፍሩ ምንድነው? ምንድነው የጥፍር የጥፍር ምንድነው? እንዴ ነው አንዳንዴ እንትን ነው በቃ ምንድነው ማለት እኮ የጥፍር ምንድነው? እስካሁን ነበረ እኮ እስካሁን ነበረ። ጥፍሩ ምንድነው? እስካሁን ነበረ አላየሁም። እስካሁን ነበረ ማለት አሳድጉት ነው እንዴ? እኮ ውጭ እናውራ። እናንተ እየሰማኸኝ ነው? አይደለም ውጭ እናውራ እየነገርኩ ነው እኮ እባክህን። እንዴት እንደዚህ አይነት ጥፍር እንዴ? ውጭ ውጣልኝ በቃ እንደውም እስኪ ዞር ምንድነው እየሆነ ያለው? ውጣልኝ እያልኩ ነው። ቤቴ ላይ ውጣ ለካ ውጣልኝ። ወዴትም አልወጣም። ለምን ማትወጣው? ምንድነው ይሄ ሰው? እባክህን እየሰማኸኝ ነው? አይደለም ምንድነው? አንተ ና በቃ እንደዚህ ይሄ እኮ የሰው ጥፍር አይደለም። ይሄ የእንስሳ ጥፍር ነው። ይሄ ከዚህ በላይ አንተ መስማት አልፈልግም። ውጣልኝ እያልኩ የእንስሳ ጥፍር ነው። ይሄ የሰው ጥፍር አይደለም እኮ የእንስሳ ጥፍር ነው እኮ። አላውቅም ስለምትለው ነገር ውጣልኝ እያልኩ ለምን አወጣልኝ? እኮ የእንስሳ ጥፍር ነው። ይሄ የሰው ጥፍር አይደለም። ምንድነው? ካሜራ ማን አልፈልኝ። ምንድነው አንተ ወደ ምንድነው እየተቀየረ ያለው? ምንድነው? ምንም አላውቅም። ጆሮቹ እያደጉ ነው እኮ። አትሰማኛለህ? ጆሮ እያደገ ነው። ውጣልኝ። ምንድነው? ወይኔ ካሜራ ማን አልፈልኝ እያልኩ ነው። አንተ ምንድነው ማሰማኝ? ለምንም አይጠፋው እኮ ምንድነው? የዚህ ምክንያት ነገር አይልህ ምንም አላውቅም። ምንድነው እያጓራል እንዴ? አግዙን አንዴ። ወደቀና እንዴ ያዙት አንዴ ነው። ሰላም ጤና ይስጥልን ውድና የተከበራችሁ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ያላችሁ በያላችሁበት እንዴት ከረማችሁ እንዴት ቆያችሁልን? ግሩም አያሌው ነኝ። እንግዲህ የጀመርነውን ታሪክ አያችሁ። በጣም አላቅም ሀገራችን ላይ ዓለማችን ላይ የተፈጠረ ያለው ነገር ትንሽ ከባድ ጉዳይ እንደሆነ እያጋጠመን ያለ ነው። እንደምታዩት ነው። አንዱን አገኘን ስል ጭራሽ ሌላ ነገር ተደራቢ ይዞ እየመጣ ነውና የአበራን ጉዳይ ገለን ሳንጨርስ አበራ ሳናገኘው አበራ የሚባለውን ነገር ኬዝ ሳንፈታ የመጣብን ጉዳይ ደግሞ ከባድ ነገር እየሆነ ነው እና የልጅን ግለሰብ እንግዲህ የአያልን ታሪክ ስንመለከት ነው እንግዲህ ብዙ ነገሮች የወጡትና የኢዮስያስን የመጨረሻ ነገር አይታችኋል። ማለት እኔ ደንግጠናል በሰዓቱ። ማለት ልጁ ጥፍሮቹ አደጉ እሷ አያል ያለችውን እያንዳንዱን ነገር ነው ያየነው እና ፊቱ ወደ ሌላ ነገር መቀየር ጀመረ። ጆሮዎቹ ከፍ ማለት ጀመሩ። ማለት ይህን ነገር ምናልባት ወይ በታሪክ ወይ በመጽሐፎች ላይ ወይ ፊልሞች ላይ ይሆናል አይተን የምናውቀውና በአካል በአይናችን ያየነው ልጁ ወደ ሌላ አይነት እንስሳነት ሲቀየርና ኢቭን በመሀል ራሱን ስቶ ሲወድቅ እንኳን ጥፍሮቹ እንዳደጉ ጆሮቹ እንዳደገ አይኖቹ ወደ ሌላ አይነት ነገር እንደተቀየሩና እንደዚህ አይነት ቀለምም አይቼ አላውቅምና አላውቅም። የሆነ ስንገልጸው ራሱ ከውስጣችን የሚከብድ አይነት ስሜት የተሰማኝ ነው ስገልጸውና ምን አይነት ነገሮችን እያስተናገደ እንደሆነ እንደምታዩት ነውና ሴትዮዋም ትንሽ ከብድ የሚል ጉዳይ እንዳላት፣ ምክንያቱም እዛ ቤት ስንሄድም ያጣራናቸው ብዙ ነገሮች አሉ። ከሴትዮዋ ጀርባ ምን አለ ከና አበራ ጋር እያንዳንዱ ነገር እንግዲህ አጣርተናል። የኢዮስያስንም የጀርባ ሁኔታ አጣርተናል። የአያልንም ነገር አጣርተናል። ያንን ታሪኳን ከሰማን በኋላ የተወሰኑ ነገሮች ለማጣራት ሞክረናል። እንግዲህ እዛ ቤት የገባንበትን መንገድ አይታችኋል። ምክንያቱም ዲቴል እንደዚህ አይነት ነገሮችን ነግረን ጉዳዩን ብንገባ አንደኛ እነሱም በፍቃደኝነት ላይ ነግሩን ይችላሉ ብለን ነበር። ግን በጣም የተደበቁ ውስብስብ ያሉ ጉዳዮች አሉበት እዛ ቤትና የልጁን መጨረሻ እንግዲህ ምን ይሆናል የሚለውን እናያለን። ያው ራሱን ከሳተ በኋላ እንግዲህ ነገሮቹን ለማረጋጋት እኛም ቦታውን ጥለን ወጥተናል። ምክንያቱም ከዚህ በፊት ሲያጋጥመው እንደነበረ፣ ምክንያቱም ይሄ ነገር የመጀመሪያው እንዳልሆነ ነው የደረስንበት ነገር የሚያስረዳውና መጀመሪያው ጊዜው እንዳልሆነ እንደዚህ አይነት ነገር ሲወድቅ ሲጮህ ራሱን ወደ ሌላ አይነት ነገር ሲቀየር የመጀመሪያው እንዳልሆነ ስላጣራን ጥለን ወጥተናል። እንግዲህ ተመልሰን ደግሞ ወደዛ ቤት ልንሄድ ነው። ያለውን ነገር እስኪ አብረን ያለን አያለንም ይዘናት ነው የምንገባው ዛሬ። ሁሉም ነገር እንግዲህ ይፋ መውጣት አለበት። ያንዳንዱ ነገር እንግዲህ አጣራን የምንለውን ነገር በሙሉ ዛሬ እንዘረግፈዋለን። ሁሉም ነገር እናወጣለን። መጨረሻውን ነገር ነው ያለን። እስኪ አብራችሁን ቆዩ እንሂድ። እንግዲህ ውድ ተመልካቾቻችን ጉዱ አላልቅ ያለው ቤት እንግዲህ ተመልሰን ተገናኝተናል። ያው አያልም አጠገቤ ትገኛለች። ያው ብዙ ነገሮች ተፈጥረው ነበር እንዳያችሁት። በባለፈውም ብዙ ጉዳዮች እዚህ ቤት ላይ ተከስተው ነበረ። ኢዮስያስም አየን፣ በአካል በአይናችን አየን። በወሬ ከተነገረን በተጨማሪ በአካል በጣም ብዙ ጉዳዮችን አየን። እንግዲህ ያው ነገሮቹን ለማስተካከል እዚህ አሁንም ድጋሚ አብረን ተቀምጠናል። ብዙ መረጃዎች ዛሬ ይፈርጣሉ፣ ብዙ ነገሮች ይወጣሉ።
ጉዱ ዛሬ ይፈታል። እንግዲህ ታውቃላችሁ የመጣንበትን ጉዳይ እዚህ አያልን ከማግኘቴ በፊት አበራን ፍለጋ ነበር የመጣሁት። የምን አበራ ነው? አበራ ማለት የማደጎ ቤቱ ባለቤት የነበረው ግለሰብና የአንቺ ጓደኛ እንዴ እያልከልን ምን እየገባኝ አይደለም። ሰምተው ነገር አላውቅም። እሷን ያገኘኋት እዛ ማደጎ ቤት ነው። እዛ ማደጎ ቤት በር የፈረሰው ማለት እሷ እኮ እኛ ጋር ነው የምትኖረው። ምንድን ማለት ነው እኮ? አንቺ ጋር ነው የምትኖረው። ነገር ግን እየደረሱባት ባሉት ነገሮች የተነሳ ምንድን የደረሰባት ምንድን ነው? አንቺ ምን ብለሽው ነው? ምን እላለሁ እኔ እና የደረሰባት ነገር ማጠየቅ የምፈልገው በቃ ተሰምቷት ይኸውልሽ ተሰምቷት ስለነበረ ነው ማለት ነው። አንቺ ስላስጠጋሽኝ የኔ ህይወት ጥያቄ አላለቀም። ስለዚህ ጠይቀው አልነገርሽኝም። ለምን አንቺ ነግርሻለሁ? አንቺ እኮ አግኝተሽ ልትረጂና አመጣሽን እንጂ እኮ አንቺ እኮ አታውቂም አይደል? የኛን ታሪክ ከመጀመሪያው አይ ምንም ያነክር ድርቴ ባላቅም እኮ በተወሰነ መንገድ አውቃለሁ። ለዛ ነው እንዳግዛችሁ እና ባላቅን እናንተን አግዛችኋለሁ። እናንተ እኮ አገኘሽን ስላሳዘነሽ ልትረጂና አስገባሽ ማመጣ ይመስልሻል እንዴ? አገኘሽን ስላሳዘነሽ ልትረጂና አስገባሽ እና ታዲያ ስለማጥናው ታሪካችሁን እያንዳንዱ እና ታዲያ እዚህ ቦታ ልሄድ ነው ብዬ ላንቺ አስፈቅጄ መሄድ ነበረብኝ። አይ ዞሮ እኔ ጋር መጨረስ ትቼ ነበር። ከሱ ጋር መሄድ ምን ነው የምትጨርሰው ካንቺ ጋር? እኔ እኮ ማለት ነው እነሱ አግኝተው ከኔ ጋር ማለት መቼ ከቨር አድርግሽላት የደረሰባትን ነገር መቼ የገዛ ወንድሟ ሲደፍራት እንኳን እየሰማሽ ነገር ነው። ራሱ አላውቅም እኮ የመደፈር ነው የምታወራው። የሚያወራው ነገር እውነት ነው? እንደዛ ነው አይደለ? ታውቂያለሽ። ምንም አሁን እሱን አትጠይቂው እንዴ? ለምን ተዋሻው? እሱን አትጠይቂው። አሁን ዋናው ጉዳያችን ይኸውልሽ የሷ መደፈር እንዳለ ሆኖ እሷ ላይ የደረሰባት ነገር እንዳለ ሆኖ ዋናው ጉዳያችን ምንድነው? እዚህ ልጅ ላይ ያየነው ነገር ቀድሞ ሰምተናል። ምክንያቱም እሷ ሊደፍራት በሚሞክርበት ሰዓት ስሚኝ ወደ ሌላ አካልነት እየተቀየረ ጉልበተኛ በጣም ብዙ ነገር ማለት አብረው ሲላፉ እንኳን ገለብጠው ነበር። እንዴ ይሄ የሚቀለኝ ወንድሜ እኮ ነው። እንደፈለኩኝ እንደዚህ ግፍት ባደረገው እንኳን የሚወድቅልኝ ወንድሜ እኮ ነው። ግን ሊደፍር ሲሞክር ምንድን ነበር? ብረት ነው ፌሮ ነው የሚሆንብኝ። በዛ ላይ ይቀየራል ሰውነቱ የሚቋቋም የሚለው ነገር አለው። እጁ እንደዚህ በቃ ጥፍሩ ይወጣል። እንዴ ይሄ እኮ አንቺ ጋር ያደጋር ነው እንዴ? አንቺን ማውቃት ቺም ነበር ማለት ማደግ እኔም እዚህ ግቢ ከገባን በኋላ ነው እንደዛ ይሆን። እናንተ እኔ ጋር እንድትኖር ማረጋም ብቻ ነው እንጂ ውስጣችሁ ምን አይነት ችግር እንዳለባችሁ እንኳን አላቅም። ስለማትነግሩ ውስጣችሁ ያለው ነገርም ስለማላቅ ይሄ ልጅ ሲናደር ወይም ሲበሳጭ እኔ አላቅም። የሆነ ለየት ያለ ነገር እና ይበታድን ግን ምን እንደሆነ አላቅም። እኔ ራሱ አላቅም እኮ። እንዴት አታውቂም ታዲያ? ለምን ለማስወጣት ሞከርሽኛን? ምን ማለት ነው? በቃ እሱ የሆነ ነገር ስሜት ሲሰማው እኛን ለማስወጣት ሞከርሽ። ለምን ታዲያ? ይሄ ነገር እኮ ነው ልክ እንዳልሆነ አውቃለሁ ማለት እናንተ ማስወጣት ግን ደግሞ ማንነቱን ማላቅ ሰው እዚህ መጥቶ የሆነ ነገር እናንተ ልረዳችሁ ስራ ላስቀጥረው ነው ብለህ መጣ። ከዛ አስቀጥር ደግሞ ሌላ ነገር ማውራት ጀመርክ። ስራ ነገር እያንዳንዱ ነገር ልክ ስላልሆነ ተጠራጠርኩ። በቃ ማለት ማወቅ አልቻልኩም። አንተን ማንነትን ማወቅ ስላልቻልኩኝ ዝም ብሎ የሰው ቤት ገባና ወይም ደግሞ የኛን የግል ታሪክ መጥተህ የሆነ ነገር እንድታደርግ አልፈልግም። ገባ? ችግር ካለኝ የራሳችንን እንድንፈታው ነው ፍላጎት። ለዛ ነው አንተን ላስወጣ የፈለኩት እንጂ ስለምታውቂ አይደለም ስለሱ። አይ አይደለም። ምንድን ያልሽን ካሜራ ስላጠፋንና እዛን ሰዓት ተደናግጠን ስለነበር እንጂ እኔ አውቀዋለሁ ይሄንን ጉዳይ እኔ ራሴ አስተካክላለሁ አልሽ። ምንድነው የምታስተካክለው? ምንድነው አውቃለሁ? ኧረ በእናትህ እኔ እንደዛ አላልኩም። እኔ አስተካክላለሁ አልሽን እኮ። አዎ ራሱን ይኸውልሽ ማለት ባለፈው የነገርሽንን ነገር እያንዳንዱ ነገር በአይናችን አየነው። እዚህ መተን ብዙ ነገሮች ተጨቃጨቅን። በመሃል ነገሮቹን ያንቺ ላይ የደረሰውን በመናወራበት ሰዓት ወንድምሽ ወደ ሌላ ነገር መቀየር ጀመረ። ጥፍሩ ማደግ፣ ጆሮቹ በጣም ለአፍ የሚከብዱ ነገሮች አንቺ ያልሽንን እያንዳንዱ ነገር አየነው። እዚህ እያንዳንዱን ነገር ታወሪያለሽ። አሁን ምንድነው የማወራው? ከዚህ የተለየ ነገር ምን አውቃለሁ? እኔ እኮ ግራ አጋባችሁ ነው እኮ ምንድነው እየተፈጠረ ያለው? ስለሌላ ሰው ምንም አታውቅም እየተፈጠረ ያለው ነገር። ከሷ ሰምተን እያንዳንዱን ነገር እኛ ለማጣራት ነው የመጣ ነው። የነገረችን ነገር ግን በጠቅላላ አንድ ሆኖ ነው ያገኘነው። ልክ ሆኖ ነው ጠየቀኝ አይደለ? እኔ ሐሳቤ ሳይሆን እኔ ሳማክሪ ለራስዎ ጋር ሄደሽ ታወሪ። ስለሱሱ ስላለው እንዴት ጀመርክ? እስኪ የጀመርክበትን መንገድ ንገረን። ስለሱሱማ እኮ ነግሬያለሁ እኮ ከዚህ በፊትም እኮ ባለፈውም ስመጡ ነግሬያለሁ እኮ። የነገርከንማ ወንድ ልጅ ነኝ ያው ይገባኛል። እኛም ስራ መፍታቱ ምናምን ጥያቄዎች የሉ በጣም ያልተመለሱልኝ ብዙ ጥያቄዎች አሉ። ደግሞ አንዳንዴ መልሱን ከማን ነው የምታገኘው? እኔ እነግርሃለሁ ከማን እንደምታገኝ መልሱን። ይኸውልህ አንተ ዶክተር ነህ እንደ ቆይ ዝም በይ ቆያልሽ።
የዛን ሰዓት ላይ ባለፈው የድን ሰዓት ታስታውሳለህ ያረከውን ነገር? እኔ ምንም ማቆ ታሪክ የለም። ይኸውልህ በመሃል ራስህ ወደ ሌላ ነገር እየተቀየርክ ነው የመጣኸው። ገባህ? ጥፍሮች እንደዚህ አልነበሩም፣ እያደገ መጣ፣ ጆሮ ማደግ ጀመረ። ስለ ራስህ ነው የምናወራው፣ ስለማንም አይደለም። ስለ ራስህ ነው። ታዲያ ስለ ራስህ አይታወቀኝም ነው እኮ። እንዴት አይታወቀኝም? እርግጠኛ ነህ አታውቅም? ይኸው ንገሪው፣ ምንድነው ሲያደርግ የነበረው? ንገሪው እስኪ። ሊደፍርሽ በሚሞክር ሰዓት ምንድነው? ምን ማለት ነው? እውነቱን ነው ማለት እንዴት? አንተ አታስታውስም? አንተ እህትህ ልትደፍራት አልሞከርክም? ከአንዴም ሁለት ሶስቴ ልትደፍረኝ አልሞከርክም? እንደውም በመጨረሻው እሪ ብዬ አይደለም የወጣሁት። ማታ መተን እዚህ አይደለም ያደረው። ምን አይነት ህይወት እንደሆነ ታውቂያለሽ አይደለ? እንዴት ያደረገውን ነገር አያስታውስም። አንቺ ራሱ እሪ ብዬ መጥቼ የደረስሽው አንቺ አይደለሽ እንዴ? ቢሆንም ደግሞ ይሄ ልጅ ማለት ነው እኔ ስልሽ ይሄ ነገርኛ ራሳችንን መፍታት ይቻላል። ሌላ አካል መጥቶ አንቺ ቤት እያደረኩ ያለሁት እኮ ከዚህ በኋላ ከሱ ጋር አላድርም ብዬ ነው። ላድርም ደግሞ አልችልም። በተወሰነ መልኩ አውቃለሁ። ታዲያ እያወቃችሁ እንዴት ነው ዝም የምትሉ? እኔ እኮ በተወሰነ መልኩ አይደለም ታውቃለች፣ ሁሉን ነገር አውቃለሁ ብለሻል ብሏል። አንቺ የምታውቂው ነገር ምንድን ነው? እያንዳንዱ ነገር ተናገር። እህቴ እንደዚህ ሲሆን እያወቅሽ ለምንድን ነው ዝም የምትይው? እህቴ ናት እኮ አይደል? ተመተህ እኮ ነው እንደዛ የምትሆነው። ይሄ ልጅ ደግሞ ጠጥቶ የሆነ ነገር እራሱን አያውቅም። ስለዚህ ደግሞ በሷ አይፈረድ እኮ። እንዴት ዝም ትይኛለሽ? በሷ አይፈረድም ማለት በሷ አይፈረድም። ስለዚህ የገዛ እህቱን መድፈሩን አምነሽበታል ማለት ነው። ስለሰከረ ይድፈር ነው ማለት መድፈር ሳይሆን በትክክል እኔ እንደደፈራት አይደለም ማውቀው እና ምን እንዳደረጋት ሊደፍረኝ ግን ሞክሮ እንዴ ብዬ ነው። ይሄ ደግሞ ራሱን አያውቅም ነበር። በቃ ራሱን አያውቅም ማለት ይሄን ነገር ካወቅሽ ሴት አይደለሽ እንዴ አንቺ? እንዴት አትነግሪኝም? ጤነኛ እንዴት ይሄን ነገር አታርግም? እንዴት አትነግሪኝም እንዴ? አንዴ ልንገር፣ ጧት ላይ እንዴት ነው መንገር የሌለብሽ? እህቴ እኮ አንቺ ራሱ እንዴት ዝም ትይኛለሽ? ሌላ ባህሪ ያመጣ ነው። ማታ እንዲህ ነበር ይሄን እንዴት ዝም ትይኛለሽ? በጣም ብዙ ጊዜ ቤት ራሱ እንዴት እንደመጣ ራሱ አንተ እኮ አትሰማኝም። ሲጀመር ጧት ትወጣለህ ማታ አይደል እንደምትገባው ይሄን እያወቅሽ እንዴት ዝም አልሽ አንቺ? ምን ማለት ምን ማድረግ እችላለሁ? ምን ላደርግ እችላለሁ?